ጤና ይስጥልን እንደምን ቆያችሁ? ዛሬ ደግሞ በእርግዝና ጊዜ ስለሚከሰተው ማስመለስ፣ ማቅለሽለሽ እና በተለይ በአንዳንድ ሴቶች ላይ እርግዝና ገና ከተፈጠረ ከአንድ ወር በኋላ የሚከሰተው ማቅለሽለሽ እና ማስመለስ ለምን እንደሚከሰት ከተከሰተ ምን ማድረግ እንዳለባችሁ በዚህኛው ቪዲዮ እናወራለን። ስለዚህ በእርግዝና ጊዜ ማስመለስ እየተለመደ ነው። በተለይ አንዳንድ ሴቶች ላይ ደግሞ ባስ ብሎ እስከ ሆስፒታል ገብቶ አድሚት ሆኖ መታከም ድረስ የሚያደርስ ማስመለስ ምንም ነገር እንዳይበሉ ድረስ የሚያስቸግር አይነት ማስመለስ ይከሰታል ብዙ ሴቶች ላይ። ስለዚህ መፍትሄው ምንድን ነው? ምንድን ነው ማድረግ ያለባችሁ ብሎም ከዚህ ቀጥሎ ባለው ትንሽ ደቂቃ ውስጥ እናወራለን። ስለዚህ በእርግዝና ጊዜ የሚከሰተው ማስመለስ ብዙ ጊዜ አንዳንድ ሴቶች ላይ ነው የሚከሰተው። በተለይ ለመጀመሪያ ጊዜ የሚያረግዙ ሴቶች ደግሞ በእርግዝና ጊዜ የመጀመሪያ እርግዝናቸውን ሲያረግዙ እድሜያቸው ዝቅ ያሉ ሴቶች ላይ በጣም የተለመደ ነው እና ለምን እንደሚከሰት ሳይንሱ እንደምለው ያው በእርግዝና ጊዜ የሚቀያየሩ ሆርሞኖች አሉ። የተለያዩ ደግሞ ከአካባቢ ኢንቫይሮንመንታል ፋክተርስ ከምንላቸው ከተለያዩ አጋጣሚዎች አንድ ላይ ሲገናኙ የሚፈጥሩት ነው ማስመለስ እና ማቅለሽለሽ በእርግዝና ጊዜ የሚከሰተው ማለት ነው። ስለዚህ ይህ ማስመለስ እና ማቅለሽለሽ የሚጀምረው በተለይ ከአንድ ወር በኋላ እርግዝና ከተፈጠረ ከአንድ ወር በኋላ ከዛ እስከ 3 ወር ከዛም አለፍ ሲል 4 ወይም 5 ወር የሚደርስባቸው ሴቶች አሉ። ስለዚህ ብዙ ጊዜ እስከ 4 ወር ነው አብዛኛው ሴቶች ላይ ሊቆይ የሚችለው። አንዳንድ ሴቶች ላይ እስከ 5 ወር ይቆያል። ነገር ግን አንዳንድ ሴቶች ሲያወሩ ትሰማላችሁ ልጅን እስከ ወለድኩ ድረስ ስሜቱ የማቅለሽለሽ የማስመለስ አይነት ስሜቱ ነበረ የሚሉ ሴቶች ልታዩ ትችላላችሁ። እንደ ሳይንሱ እስከሚወልዱ ድረስ የሚደርስ አይነት ማስመለስ ማቅለሽለሽ ይፈጠራል። በተለይ ለምሳሌ 100 ሴቶችን ብንወስድ ይሄ ማስመለስ ማቅለሽለሽ ያለባቸው 100 ሴቶችን ብንወስድ ከመቶዎቹ አምስቱ ይሄ ማቅለሽለሽ ማስመለስ ሲመቱ እስኪወልዱ ድረስ ሊቀጥል እንደሚችል ነው የሕክምና ሳይንሱ የሚናገረው። እንደዛ ነው እና ጥቂት ሴቶች ላይ እስኪወልዱ ድረስ ሊያስቸግራቸው ይችላል። ነገር ግን በአብዛኞቹ ሴቶች ላይ ልክ ከረዘመም እስከ 5 ወር ሊደርስ ይችላል። እስከ 4-5 ወር ድረስ በራሱ ጊዜ ይቆማል ማለት ነው። ስለዚህ ማቅለሽለሽ ማስመለሱ ብዙ ጊዜ እርግዝና ላይ ያለ ስሜት ነው። ነገር ግን ችግር የሚሆነው መቼ ነው? ምንም እንዳይበሉ አድርገው ምንም መብላት አይችሉም። ምንም ሽታ ሲሸታቸው እስኪያማቸው ድረስ ሰውነታቸው እስኪከሳ ድረስ የሚያደርስ በቀን 3-4 ጊዜ የሚያስመልሳቸው አይነት ኪሏቸው እስኪቀንስ ድረስ አይነት የሚያደርስ አይነት ማስመለስ ከሆነ ያን ጊዜ ሕክምና ያስፈልጓል ማለት ነው። ስለዚህ አንዲት ሴት ማስመለሱ በቀን 4-5 ጊዜ የሚያስመልሳት ምግብ መቅመስ እስከማትችል ድረስ የሚያስመልሳት ከሆነ ከነበራት ኪሎ ቢያንስ 5 ኪሎ እና ከዛ በላይ ከእርግዝናው በፊት የነበራት ኪሎ ቀንሳ የምትገኝ ከሆነ ስለዚህ እቺ ሴት ሕክምና ያስፈልጋታል። ስለዚህ በአቅራቢያ ወዳለው ሆስፒታል ወይም ጤና ጣቢያ ሄዳ መታከም እንዳለባት ነው የሚመክራችሁ። ስለዚህ ማቅለሽለሽ ማስመለስ ያው አልፎ ካለ እሱ በሂደት የሚቀር ነገር ስለሆነ ብዙም ችግር ላይሆን ይችላል። ጥንቃቄ እያደረጉ መቀጠል ይቻላል። ነገር ግን አሁን ያልኳችሁ ይሄ ኪሎ በጣም መቀነስ እንዲሁም ደግሞ ምንም መብላት አለመቻል እንደዚህ አይነት ነገሮች ሲፈጠሩ መታከም ያስፈልጋታል። ስለዚህ እነዚህ ሴቶች ወደ ሆስፒታል ወደ ጤና ጣቢያ ሳይሄዱ በራሳቸው ቤት ውስጥ ምን ማድረግ ይችላሉ የምለውን ነገር አሁን ስንነጋገር የመጀመሪያ ማድረግ ያለባቸው ጥንቃቄ ምንድን ነው? ሽታ በጣም ብዙ ጊዜ በጣም ጠንከር ያሉ ሽታዎች በጣም ነው የሚያስቸግራቸው እና እንደዚህ አይነት ከእንደዚህ ሽታዎች ራሳቸውን መጠንቀቅ አለባቸው። ስለዚህ ሽታ በጣም ጠንከር ካለ ሽታ ራሳቸውን እንዲጠብቁ እንመክራለን። የሚበሉት ምግብ ደግሞ ብዙ ጊዜ ይሄ ጠንካራ ምግቦች ለምሳሌ ቆሎ መቆርጠም እንደዛ አይነት ነገሮች ብዙ ጊዜ ይስማማቸዋል እና ስለዚህ ምግባቸው ብዙ ጊዜ ቆሎ እንዲሁም ደግሞ ብስኩት አይነት ምግብ ቢሆን
ጠንካራ አይነት ምግቦች ብዙ ጊዜ ይስማማቸዋል። ስለዚህ የሚስማማቸው ምግብ ደግሞ እየቀመሱ መለየት ይችላሉ ማለት ነው። ብዙ ጊዜ ደግሞ ቅመማ ቅመም የበዛበት ምግብ ብዙ ጊዜ በጣም ነው የሚያስቸግራቸው እና ቅባታማ የሆኑ ምግቦች፣ ቅመማ ቅመም የበዙ ምግቦች እነዚህ ነገሮች ባይወስዱት ይመከራል። ምክንያቱም እነዚህ ምግቦች ማስመለሱን ማቅለሽለሹን ያባብሳል። ስለዚህ እነዚህ ምግቦች ባይወስዱ እንመክራቸዋለን። ሌላኛው ደግሞ ምንድነው? ምግባቸውን ብዙ ጊዜ ብዙ በአንዴ መጥገብ የለባቸውም። ትንሽ አሁን ትንሽ እንዲበሉ ነው። ትንሽ መቅመስ። ስለዚህ ለቁርስ በፊት የሚበሉትን 2-3 ጊዜ እየከፋፈሉ ትንሽ አሁን እንዲበሉ እንመክራቸዋለን። አንጀታቸው ባዶ መሆንም የለበትም፣ በጣም መጥገብም አያስፈልግም። ስለዚህ ትንሽ ቢወስዱ እንመክራቸዋለን። ሌላው ደግሞ በተቻለ መጠን ፈሳሽ ነገር ትንሽ አሁንም እንደ ምግቡ ፈሳሽንም ትንሽ አሁን ቢወስዱ ለነሱ የተሻለ አማራጭ ነው የሚል ምክር ሊሰጣችሁ ፈልጌ ነው። ሌላው ደግሞ እንደዚህ ይሄ ማስመለሱ ካስቸገራችሁ ቫይታሚን ቢ6 ወይም ፓሪዶክስ የምንለው መድኃኒት አለ። እሱ ብዙ ጊዜ ማቅለሽለሹን ማስመለሱን አይነት ስሜት ሊገታ ይችላል እና ስለዚህ ከፋርማሲ ወስዳችሁ ፓሪዶክስን ወይም ቫይታሚን ቢ6ን መጠቀም ትችላላችሁ። ስለዚህ ይሄ መድኃኒት ደግሞ በጣም አስፈላጊ ነው። ስለዚህ ለእናንተ ይሄ መድኃኒት ይመከራል፣ ብትወስዱ ጥሩ ነው ብዬ መክራችኋለሁ። ከዛ በተለየ ስለዚህ በጣም ከባድ ከሆነ ማስመለሱ ማቅለሽለሹ በጣም የሚያስቸግር አይነት ከሆነ ቅድም እንዳልኩት ማብላት እስከማይችሉ ድረስ ኪሎ መቀነስ ድረስ የሚያደርስ አይነት ከሆነ ሐኪም በጠጠው እንዲሁ በሆስፒታል ወይም ጤና ጣቢያ ላይ በደም ስር የሚሰጠውን ግሉኮስ የምንለው ኖርማል ሳላይን ወይም ሪንገር ላክቴት ሲሰጣቸው ከዛ በኋላ ትንሽ የተሻለ ነገር ሲኖር ነው ከሆስፒታል ብዙ ጊዜ እኛ የምናስወጣቸው እና ስለዚህ እነዚህ ነገሮች ቤት ውስጥ ብታደርጉ ለእናንተ ይጠቅማል ማለት ነው። የዛሬው በእርግዝና ጊዜ ስለሚከሰተው ማስመለስ እንዲሁም ደግሞ ማቅለሽለሽ አይነት ስሜት ይሄን ይመስላል። በሚቀጥለው ቪዲዮ በሌላ ሕክምና በሚመለከት አንዳንድ ሌሎች ቪዲዮዎች ጋር እመጣለሁ። ከዚህ በታች ሌላ እናንተ የምታስቡት እንዳቀርብላችሁ የምትፈልጉት ነገር ካለ ከዚህ ስር በኮመንት መጻፍ ትችላላችሁ። ቻናልን ደግሞ ሰብስክራይብ አድርጉ፣ ብዙ ሰዎች ጋር እንዲደርስ ሼርም አድርጉ፣ ላይክ አድርጉ። በጣም እወዳችኋለሁ። አመሰግናለሁ።